ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደሰነበታችሁ 433 ባራዳ ኤፍኤም 95.1 ኤታን ዋኔሪ ዛሬ የምንመለከተው ተጫዋች ነው። በአርሰናል እጅግ በጣም ጥሩ ጅማሮ ነበር ያደረገው ኤታን ዋኔሪ። ነገር ግን አሁን ብዙም የመሰለፍ እድል እየተሰጠው አይደለም። ከእድሜው አንጻር ምናልባት በቀጣዮቹ አመታት ጊዜ ያለው ሊባል ይችላል። እድሜው 18 ዓመት ነው። አሁን ገና በ15 ዓመት ከ181 ቀን ነው የመሰለፍ እድል ያገኘው ለአርሰናል። በ2022-23 የውድድር ዘመን አርሰናል ከሜዳ ውጪ ከብሬንትፎርድ ጋር ባደረገው ጨዋታ 3-0 ባሸነፈበት ጨዋታ ነው በዚህ እድሜ የመሰለፍ እድል ያገኘው። በሁለተኛው አጋማሽ ፋቢዮ ቬራን ነበር ተክቶ የገባው በወቅቱ። ሚኬል አርቴታም ከጨዋታው መጠናቀቅ በኋላ ይሄ አካሄድ የአርሰናል ባህል እንደሆነ ገልጾ በኩራት ስሜት ነበር በወቅቱ ሲናገር የነበረው ስፔናዊ አሰልጣኝ። ነገር ግን ከዛ በኋላ ብዙ የመሰለፍ እድል አላገኘም። በሚገባ የማርቲን ኦዴጋርድ ተተኪ ይሆናል ተብሎ የሚታሰብ ተጫዋች ነበረ። ፋቢዮ ቬራም ከቡድኑ ጋር አብሮ መቀጠል አልቻለም። በዛ ቦታም የመሰለፍ እድል ያገኛል የሚል ግምት ነበር። ከታዋቂ ወንበር ላይ ተነስቶ በሚያደርጋቸው ጨዋታዎች ተጽዕኖ ፈጣሪ እንደሆነ በሚገባ አሳይቷል። ግን ደግሞ አሁን ትንሽ በእርሱም በኩል እንደዚሁም ደግሞ በቤተሰቦቹና በወኪሎቹ በኩል ደስተኛ ያለመሆን ስሜት እየተስተዋለ ይገኛል። እንግዲህ በ16 ዓመት ከ177 ቀን ለመጀመሪያ ጊዜ ለአርሰናል የተሰለፈው ሴስክ ፋብሪጋዝ ነበር በሊግ ካፕ 2003-04 የውድድር ዘመን። ግን ደግሞ ያንን ሪከርድ ካሻሻለ በኋላ ይሄ ተጫዋች ብዙ መቀጠል አልቻለም። በዚሁ የሚቀጥል ከሆነ የእግር ኳስ እድገቱ ምን ይሆናል ጥያቄ የሚነሳበት ነው። ሁለት አይነት አካሄድ አለ። በትዕግስት ወጣት ተጫዋቾችን ቀስ በቀስ የጨዋታ እድል በመስጠት ማሳደግ አንደኛው ነገር ነው። በሌላ በኩል ደግሞ ብዙ የመሰለፍ እድል ካላገኙ ወጣት ተጫዋቾች ቀጣይ የእግር ኳስ ህይወታቸው አደጋ ውስጥ እንደሚገባ ምንም ጥርጥር የለውም። ሚሊሻ ኤታን ዋኔሪ እና አርሰናል ብዙ የመሰለፍ እድል እያገኘ አይደለም። በምን አይነት መልኩ ነው ሊታይ የሚችለው? ቅድም የጠቀስኩት አለ። ይሄ ቀስ እያሉ ማሰለፍ እና እድገቱን በሂደት ጠብቆ መጓዝ ወይስ እድል አለማግኘቱ የሚፈጥረው ተጽዕኖ አለ? ያ ማርክ እንግዲህ የተጫዋቾች ተጽዕኖ መፍጠሪያ እድሜ ዝቅ እያለ የመጣ ይመስላል በእግር ኳስ። አንዳንዴ በእግር ኳስ ተለዋዋጭ ነገሮችን እንመለከታለን። ከ30 ዓመት በላይ የሆናቸው ተጫዋቾች ተጽዕኖ መፍጠር የተቸገሩበት የውድድር የእግር ኳስ ዘመን እናስታውሳለን። ከዛ በኋላ ደግሞ የተመለሰ ይመስል ነበር በነ ሉካ ሞድሪች፣ በነ ሊዮኔል ሜሲ፣ በነ ክርስቲያኖ ሮናልዶ፣ ቶኒ ክሩስ ብዙ ተጫዋቾችን መጥራት ይቻላል። ከ30 በላይ ሆነው በደንብ ተጽዕኖ መፍጠር የቻሉ ከ30 ዓመት በላይ ሆኖ ባሎንዶር ያሳኩ አንደኛው ሉካ ሞድሪች ነው፣ ሌላኛው ሊዮኔል ሜሲ ነው። ከ30 ዓመትም በላይ ሆኖ ማሳካት ችለዋልና ሳይንሱ የበለጠ በእግር ኳስ ውስጥ ብዙ አስተዋጽኦ እያደረገ ስለሆነ በእድሜ የገፉ ተጫዋቾች ቶሎ ሪታየር እንዳያደርጉ ወይም ደግሞ ተጽዕኖአቸው ቶሎ እንዳይወርድ የማድረግ ነገር ይሄ በላይኛው ብቻ የእድሜ እርከን የምንመለከተው አይመስለኝም። ማርክ ታችኛውም ላይ በፍጥነት ተጫዋቾች ተጽዕኖ መፍጠር እንዲችሉ የማገዙ ነገር በደንብ በእግር ኳስ ውስጥ እየተመለከት ነው ያለን ይመስለኛልና ከነዛ መካከል አንደኛው ዋኔሪ ነው። እንግዲህ ገና በ16 ዓመቱ ለአርሰናል ዋናው ቡድን የመሰለፍ እድል ያገኘ ተጫዋች 18 ዓመት ሞልቶት ያደረገው የጨዋታ ቁጥር በአርሰናል በጣም ጥቂት ሆኖ ትመለከተዋል። 32 ጨዋታዎች ላይ ነው ለአርሰናል መጫወት የቻለው። በጣም ጥቂት ቁጥር ነው። ግን አርሰናል ዋኔሪ ብቻ ነው ወይ ከወጣት ቡድኑ መጥቶ ጥሩ ኳሊቲ ይዘው መጥተው በአርሰናል ብዙ ተስፋ ያለው እንቅስቃሴ ጀምረው ብዙ ተብሎላቸው ከአርሰናል ዋናው ቡድን ጋር ረዘም ላለ ጊዜ የቆዩ ዋኔሪ ብቻ አይደለም ማለት ለኔ ቡካዮ ሳካ ነው በዚህ በደንብ ማስታውሰው። ከዛ በተረፈ የስሚዝሮ በጣም ከኳስ ጋር ምቹ ኤሚል ስሚዝሮ በጣም ጥራት ያለው ተጫዋች እንደሆነ ገና ሲመጣ ብዙ ተብሎለት ነበር። ግን በአርሰናል እድገቱ በሚታሰበው ደረጃ ባለመሆኑ ምክንያት ከብሩ ጋር ሲለያይ ተመልክተናል።
ኤዲ ኒኪታ ሌላኛው ወጣት ተጫዋች ነው። ጥሩ ነው የጀመረው፣ ፈጣን ነው፣ ጎል አስቆጣሪ ነው። እምነት ነበረው ማይክል አርቴታ ከሌሎች ታዳጊ ተጫዋቾች ይልቅ እንደውም ብዙ የመሰለፍ ዕድል ያገኘ ይመስለኛል። ኤዲ ኒኪታ ግን ከአርሰናል ጋር መቀጠል አልቻለም። ከቡድኑ ጋር ለመለየት ነው የተገደደው። ዊልሰን ሌላኛው ወጣት ተጫዋች ነው። ሪስ ኔልሰን በጣም ጥሩ፣ እሱም ከኳስ ጋር ምቹ ነው፣ ፈጣን ነው፣ አንድ ለአንድ በጣም አደገኛ ነው። እሱም ከአርሰናል ጋር መቀጠል አልቻለም። ማልክ እኔ የበለጠ ዋኔሪ ለአርሰናል በጣም ትልቅ ኳሊቲ ያለው ተጫዋች ነው። ለአርሰናል የበለጠ ከዚህ በላይ ከፍ ያለ አገልግሎት እንዲሰጥ ማይክል አርቴታ ዊሊያም ሳሊባ ላይ የተከተለውን መንገድ ቢከተል የበለጠ ከተጫዋቹ የሚፈልገውን ነገር ማግኘት የሚችል ይመስላል። በውሰት ሰጥቶ በውሰት ወደ ፈረንሳይ እንዲሄድ ነው ዊሊያም ሳሊባን ያደረገው። ከዛ በኋላ በኦሎምፒክ ደ ማርሴይ በጣም ጥሩ ሲዝን የፈረንሳይ ሊግ የወቅቱ ምርጥ የማል ተከላካይ የሲዝኑ ያ ፐርፎርማንስ ነው ቶሎ መልሶ ወደ አርሰናል እንዲመጣ እድል የሰጠው። ከዛ ጊዜ ጀምሮ የአርሰናል ቁልፉ ተከላካይ ዊሊያም ሳሊባ ነው። ወጣት ነው ሳሊባም በእድሜ በወቅቱ ወደዛ በሄደበት ሰዓት ገና ወጣት ነው። ብዙ የጨዋታ ታይም አልነበረውም በአርሰናል። ስለዚህ ከተጠባባቂ ወንበር በመሆን ኳሊቲ ማሻሻል የምትችልበት እድል ጠባብ ነው። የበለጠ ጨዋታዎች የበለጠ ተጫዋቾችን ያሻሽላሉ። በእነሱ አባባል፣ በራሳቸው በአሰልጣኞቹ አባባል በእግር ኳስ ምርጡ አስተማሪ ወይም ቤስቱ ቲቸር ጌም ነው የሚሉት። ስለዚህ ምርጡን ቲቸር ነው እያጣ ያለው ዋኔሪ፣ ምርጡን አስተማሪ ነው እያጣ ያለው። ስለዚህ የሚሻሻልበት እድል ጠባብ ነው የሚል እምነት ነው ያለኝ። ዘንድሮ ደግሞ ሌላኛው ስጋት ምንድን ነው ማርክ? ባለፉት አመታት ቀጥተኛ የማርቲን ኦዴጋርድ ተተኪ ተደርጎ ነው የሚታሰበው። አርሰናል በጉዳት ምክንያት ወይም በቅጣት ምክንያት አሊያም ደግሞ ለማርቲን ኦዴጋርድ ረፍት መስጠት በሚፈልግባቸው ጨዋታዎች የመጀመሪያ ተመራጩ ዋኔሪ እንደሆነ ተመልክተናል። እንዳውም በዚህ በፈረንሳይ ከፓሪስ ሰን ጀርመን ጋር ባደረጉት የመልስ ጨዋታ እድል ሊሰጥ ይገባ ነበር። ኦዴጋርድ በተለይ በሁለተኛው አጋማሽ የተዳከመ ከመምጣቱ ጋር በተያያዘ ዋኔሪ እድል ቢያገኝ ኖሮ አርሰናል ማለፍ ይችል ነበር የሚል እምነት የነበራቸው የአርሰናል ደጋፊዎች ሁሉ ነበሩ ማርክ። ስለዚህ ቀጥተኛ የማርቲን ኦዴጋርድ ተተኪ። አሁን ግን ሌላ ነገር እየተመለከትን ነው። ማርቲን ኦዴጋርድ በሌለባቸው ጨዋታዎች ከዋኔሪ ይልቅ የፎርሜሽን ለውጥ ማድረግ፣ ከ4-3-3 ወደ 4-2-3-1 መመለስ ከኤቨሬቼዜ ዝውውር ጋር ተያይዞ ኤቨሬቼዜን በ10 ቁጥር ሚና መጠቀም። ስለዚህ ከዋኔሪ ይልቅ የማይክል አርቴታ ኦዴጋርድን በማያገኝባቸው ጨዋታዎች የመጀመሪያ ምርጫዎቹ የፎርሜሽን ለውጥ እንጂ ዋኔሪ እንዳልሆነ ተመልክተናል። ስለዚህ በዚህኛው የውድድር ዘመን ደግሞ የበለጠ እድል ሊያጣ የሚችልበት ካለፉት ዓመታት ይልቅ እድል ሊያጣ የሚችልበት ጊዜ ሊሆን እንደሚችል አንዳንዶች ግምታቸውን እየሰጡ ነው ያሉት። ከዚህ ጋር ተያይዞ ተጫዋቹን መሸጥ ትልቅ ፖቴንሻል መሸጥ ነው ብዬ ነው የማስበው። ማርክ ወጣት ነው፣ ብዙ የጨዋታ እድል አላገኘም። ገበያው ላይ የምትፈልገውን ያክል ዋጋ የምታገኝበት እድል ጠባብ ነው ማርክ። ምናልባት የዚህ ከኮል ፓልመር ጋር ተመሳሳይነት ያለው ይመስለኛል። ኮል ፓልመር ሲቲ የሸጠው ትልቅ ፖቴንሻል ያለውን ሰው ነው። በወቅቱ ለአንድ ወጣት ተጫዋች ጥቂት የመሰለፍ እድል ላገኘ ተጫዋች 40 ሚሊዮን ፓውንድ ቸልሲ ማውጣቱ ብዙ ሲያነጋግር ነበር። ግን የ40 ሚሊዮን ፓውንድ ተጫዋች እንዳልሆነ ከመጀመሪያው ጨዋታ ጀምሮ አሳይቷል። የተጫዋች ቸልሲ በርካሽ እንዳገኘው ተደርጎ ነው እየተወሰደ ያለው። እውነትም ነው። በትክክል ዋኔሪም በዛ ልክ ይመስለኛል ማርክ። ምናልባት ትክክለኛ ዋጋውን ላታገኝ ትችላለህ ለመሸጥ ከወጣ። ምክንያቱም ብዙ የመሰለፍ እድል አላገኝም፣ ወጣት ነው። እርግጥ ወጣት ተጫዋቾች ሪሴል ቫሊያቸው ይታያል በዝውውር ወቅት። ግን ቢሆንም የኳሊቲውን ያክል ዋጋ ላታገኝበት ትችላል። ከዛ ይልቅ በውሰት ሰጥቶ ከአርሰናል ጋር ተመሳሳይ ጨዋታ መንገድ ከሚከተሉ ቡድኖች ጋር በውሰት ሰጥቶ የበለጠ ስምምነት አድርጎ እንዲመጣ ማድረግ ጥሩ ውሳኔ ይመስለኛል። ይህንን ኳሊቲ ያለውን ተጫዋች ተጠባባቂ ወንበር ላይ በየሳምንቱ ከማስቀመጥ ባለፈው አመት እንግዲህ በ2024-25 የውድድር ዘመን በሁሉም ውድድሮች 250 ደቂቃ ብቻ ነው የተሰለፈው፣ 4 ጎሎችን አስቆጥሯል። ካቨርትስ 1512 ደቂቃ ተሰልፎ 8 ጎሎች፣ ቡካዮ ሳካ በ1348 ደቂቃዎች 6 ጎሎች፣ ጋብርኤል ማርቲኔሊ በ1197 ደቂቃዎች
4 ጎሎች ነው ያስቆጠረው። ሊያንድሮ ትሮሳር 668 ደቂቃዎች ተሰልፎ 3 ጎሎች። ራይም ስተርሊንግ በእርግጥ በውሰት ነው የመጣው 340 ደቂቃ ተሰልፎ 1 ጎል። ገብርኤል ማጋሊሽ በ1516 ደቂቃዎች 3 ጎል። ሚካኤል ሜሬኖ 551 ደቂቃዎችን ተሰልፎ 1 ጎል ያስቆጠረበት የውድድር ዘመን ነበረ። ስለዚህ ልዩነቱ እጅግ በጣም ሰፊ ነው። እድል ካገኘ ምን ሊፈጠር እንደሚችል በትክክል ማሳያ ነው። አርሰናል አምና ማንቸስተር ሲቲን 5-1 ባሸነፈበት ጨዋታ ከጠዋቂ ወንበር ላይ ተነስቶ በሁለተኛው አጋማሽ ጎል ማስቆጠሩም ይታወሳል። ከእድሜው የቀደመ ብስለትን ነበር በዛ ጨዋታ ላይ ማሳየት የቻለው። ዞሮ ዞሮ እንግዲህ የተጫዋች በተለይ አሁን የቪክቶር ዮኬሬሽ መምጣት የበለጠ የመሰለፍ እድሉን አሳጥቶታል። በምክንያትነት የሚቀርበው ምናልባት ዮኬሬሽ ባይመጣ እንደ ሚካኤል ሜሬኖ አይነት ተጫዋቾች በ19 9 ቁጥር ሚና ስለሚሰለፉ ቢያንስ ሚካኤል ሜሬኖ በሚሰለፍባቸው ጨዋታዎች ሊሰለፍ የሚችለው ይሄ ተጫዋች ይሆን ነበር። አንደኛው ማሳያ ይሄ ነው። በአርሰን ቬንገር ዘመን እንዲህ አይነት የፍርሃት ስሜት አልነበረም። ሚካኤል አርቴታ ግን መድፈር አልቻለም። እንግዲህ 3 አይነት የጨዋታ ሞዴሎች ናቸው ያሉት በአርሰናል በአማካይ ክፍሉ ምርጫ ላይ። አንደኛው ገብርኤል ማርቲን ዙቢሜንዲ፣ ከዛ ውጪ ኤቤሪቼ ኤዜ ና ሌላኛው ተጫዋች ዴክላን ራይስ አንደኛው አማራጭ ነው። ሁለተኛው አማራጭ ማርቲን ዙቢሜንዲ፣ ዴክላን ራይስ እና ሚካኤል ሜሬኖ ናቸው። የመጨረሻው የዌስትሃም ዩናይትዱ ጨዋታ ላይ የተመለከትነው ደግሞ ዴክላን ራይስ፣ ኤቤሪቼ ኤዜ ና እንደዚሁም ደግሞ ማርቲን ኦዴጋርድ ናቸው። እሱን ያሳተፈ የውድድር ዘመን አይደለም በዚህ የውድድር ዘመን እየተመለከትን ያለ ነው። ምናልባት ቡድኑ ኖቲንጋም ፎረስትን 3-0 ባሸነፈበት ጨዋታ የመሰለፍ እድል ነበረው። ከዛ በተረፈ ግን በጠዋቂ ወንበር ላይ እየተቀመጠ ነው ያለው። አሁን ባለው ሁኔታ እንግዲህ 18 ዓመት በቋሚነት ለመጀመር በቂ እንደሆነ በተለያዩ ክለቦች ተመልክተናልና አንዳንድ ጊዜ በዚህ ተጫዋች ላይ እቅድ የለውም ወይ ያስብላል። ፋቢዮ ቬራ ነበረ ግን አሁን ከክለቡ ጋር ተለያይተዋል። በምክንያትነት የሚቀርበው ደግሞ ከእንግሊዝ ፕሪሚየር ሊግ አካላዊ ፍልሚያ ጋር አብሮ መሄድ የሚያስችል አቅም የለውም የሚል ነው። ኤታን ዋኔሪ ከአካዳሚ የተገኘ ተጫዋች ነው። በሚገባ ከቡድኑ የጨዋታ መንገድ ጋር የተላመደ ነው። የክለቡንም ባህል በሚገባ ጠንቅቆ ያውቃል። አርሰናል ደግሞ ከታች አሳድጎ ተጫዋቾችን የመጠቀም ችግር እንደሌለበት በነ ቡካዮ ሳካና በሌሎች ተጫዋቾች በሚገባ አሳይቷል። ማይልስ ሉዊስ ስኬሊን እየተመለከትን ያለ ነው በቋሚ 11 ሲጀምር በተለይ ባለፈው ዓመት። በእርግጥ ዘንድሮ ሪካርዶ ካላፊዮሪ ነው እየተሰለፈ ያለውና የዚህ ወጣት ተጫዋች ቀጣይ ዕጣ ፈንታ በተለይ ዘንድሮ በቂ የመሰለፍ እድል ማያገኝ ከሆነ አሳሳቢ ይመስላል። በእርግጥ አርሰናል ብዙ ጨዋታዎች ከፊቱ አሉ። የውድድር ዓመቱ በጣም የተጨናነቀ ነው። በ3 ሳምንት 7 ጨዋታ የማከናወን አይነት ነገር ነው እየተመለከትን ያለ ነው። የውድድር ዓመቱን ቶሎ ለማጠናቀቅ ከዓለም ዋንጫ ጋር በተገናኘ የመሰለፍ እድል ሊያገኝ ይችላል፣ ግን ደግሞ በቂ ነው አይደለም ጥያቄ የሚነሳበት ጉዳይ ይመስላል። በየጨዋታው የሚሰለፍበት እድል ማርክ አይኖረውም። ምክንያቱም የአርሰናል ስብስብ አሁን የበለጠ ተጠናክረዋል። ባለፈው ውድድር ዘመን በ26 ጨዋታዎች የመሰለፍ እድል አግኝቷል። ብዙ ቁጥር ነው ማለት እንግዲህ በዚህ በ2024-25 እየተቀየረ የሚገባባቸውን ጨዋታዎች ቁጥሩ ብዙ ነው፣ ግን ጥቂት ደቂቃዎቹ ጥቂት ናቸው። ግን በ26 ጨዋታዎች በአንዳንድ ተቀይሮ በሚገባባቸው ጨዋታዎች የመፍትሄ አካል ሆኑ። ይሄ ቡድኑ ወይ ጨዋታን እየተመራ ጎል ሲፈልግ በደንብ የተጫዋቹን ኳሊቲ የሚገልጽ ይመስለኛል። ማርክ ጨዋታው መቀየር የሚያስችል አቅም አለው ብሎ አሰልጣኙ ስለሚያምን እየቀየረ ሲያስገባ የተመለከትንባቸው ጨዋታዎች አሉ። በአንዳንድ ጨዋታዎች ደግሞ ተጫዋቾቹን የበለጠ ረፍት ለመስጠት ጉዳት ሲኖር በቋሚ አሰላለፍም እየቀየረም ሲያስገባው ተመልክተናል። እንግዲህ በ12 ጨዋታዎች ላይ ብቻ ነው እድል ያላገኘው ተቀይሮ የመግባትም ሆነ በቋሚ አሰላለፍ የመጀመር በ12 ጨዋታዎች ላይ ብቻ ነው እድል ያላገኘው። ይሄ በጣም ጥሩ ቁጥር ነው ማርክ። ዘንድሮም ከወዲሁ እርግጥ 4 ጨዋታዎች ላይ እድል አግኝተዋል፣ ግን በቂ ነው ወይ? አንድ 18 ዓመት ቅድም እንዳነሳ ነው የተጫዋቾች ተጽዕኖ መፍጠሪያ እድሜ የበለጠ ዝቅ እያለ መጥቷል። አንደኛው ማሳያ ማክስ ዶማን ነው ማርክ። እንግዲህ ማክስ ዶማን በአርሰናል ሌላኛው ታዳጊ ተጫዋች ነው። ገና 15 ዓመቱ የዋናው ቡድን ተጫዋች ሆኗል እና ይሄ የተጫዋቾች የበለጠ ዝቅ እያለ መምጣቱን ማሰልጠኛ የሚገቡበት እድሜ የሚጎለብቱበት በደንብ ሳይንሱ ከታዳጊዎች ጋር በቅርበት እየሰራ እንደሆነ
ጥሩ ማሳያ ነው። እንግዲህ በ17 ዓመት ለባሎንዶር እጩ እንደነበሩ ላሚን ያማል በአውሮፓ ዋንጫ በሻምፒየንስ ሊግ በትልልቅ መድረኮች ተጽዕኗቸው በደንብ ከፍ ብሎ እየተመለከተን ያለ ነውና 18 ዓመት ወጣት ብዙ የጨዋታ ጊዜ ያስፈልገዋል እና ከዛ አንፃር እና ከተጫዋቹ ጥራት አንፃር በደንብ ጥራት ያለው ተጫዋች ከመሆኑ ጋር በተያያዘ ከዚህ ከፍ ያለ የጨዋታ ጊዜ ወደሚያገኝበት ቦታ በውሰት ሰጥቶ የበለጠ ተጫዋቹን አጎልብቶ አርሰናል ከዚህ ተጫዋች ተጠቃሚ የሚሆንበትን አይነት አሰራር መከተል የበለጠ አዋጪ ነው የሚል ነገር ነው እየተነሳ ያለው። ማይክል አርቴታ የበለጠ አንዳንድ ጨዋታዎች ላይ ጥንቃቄን በሚመርጥበት ጨዋታ የአማካይ ምርጫው ሚካኤል ሞሬኖ እንደሆነ እየተመለከተን ያለ ነው። ዙቢሜንዲ፣ ዴክላን ራይስ ይህን ጥምረት ይፈልገዋል። ኦዴጋርድ በሚኖርበት ጨዋታ አንደኛው 8 ቁጥር ላይ ኦዴጋርድን ሲጠቀም የፎርሜሽን ለውጥ ሲያደርግ የበለጠ በ2-6 ቁጥር ተጫዋታ 10 ቁጥር ላይ ቬሬቼዜን ሲጠቀም ተመልክተናል። የቫኔሪ የበለጠ 8 ቁጥር የግራ 8 ቁጥር እና 10 ቁጥር ላይ ከአጥቂ ጀርባ ሆኖ መጫወት የሚስማማው አይነት ተጫዋች ነውና ምንም እድል ማገኝበት ሲዝን ላይሆን ይችላል። ከወዲሁ እየተመለከተን በአራት ጨዋታዎች እየተቀየረ እየገባ እና በአንድ ጨዋታ ቋሚ አሰላለፍ ውስጥ ገብቶ የተመለከተንበት እድል አግኝቷል። ስኳድ ዴቭዙን በአግባቡ መጠቀም ፍላጎት እንዳለ በማይክል አርቴታ በኩል ከወዲሁ እየተመለከተን ያለ ነውና ጨዋታው ብዙ ነው። በተለያዩ መድረኮች የሚሳተፍ ቡድን ነው አርሰናል። ስለዚህ በቡድን ውስጥ ቆይቶ ኤፍኤ ካፕ ካራባኦ ካፕ አይነት ቀጣይ ከብራይተን ጋር የሚያደርጉት ጨዋታዎች እና በፕሪሚየር ሊግ በአንዳንድ ጨዋታዎች ላይ በቋሚ አሰላለፍ እየጀመረ በሌሎች ደግሞ እየተቀየረ እየገባ ሻምፒየንስ ሊግን ጨምሮ የተወሰነ የጨዋታ ጊዜውን ከፍ ማድረግ ፍላጎት ተጫዋቹ ላይ እምነት ስላለው ማይክል አርቴታ ይህንን ውሳኔ ሊያሳልፍ ይችላል። ግን ካልሆነ ግን በየጨዋታው ቋሚ አሰላለፍ ውስጥ የሚገባበትና ከአርሰናል የጨዋታ ስታይል ጋር የበለጠ ተቀራራቢነት ያላቸው ቡድኖች ጋር በውሰት ሰጥቶ ጎልብቶ እንዲመጣ ማድረግ በሁለቱ መንታ መንገዶች ላይ ማይክል አርቴታ ያለ ይመስለኛል። በሁለት አጋጣሚዎች በዚህ ተጫዋች ላይ ያለው እምነት ብዙ እንዳልሆነ ተመልክተናል በዚህ ውድድር ዘመን። አንደኛው ለኤቤሪቼዜ ቅድሚያ መስጠቱ ነው። ኤቤሪቼዜ ሲመጣ ብዙዎች የጠበቁት ከግራ መስመር ተነስቶ በገብርኤል ማርቲኔሊ እና ሊያንድሮ ትሮሳር ቦታ ከዛ ተነስቶ ወደ ውስጥ ሰብሮ ጎል እንዲያስቆጥር ለጎል የተመቻቸ ኳስ እንዲያቀብል ነው። አሁን ባለው ሁኔታ ግን ከሁለቱ 8 ቁጥሮች መካከል አንዱ ሆኗል። ከዛ ውጪ በ4-2-3 ፎርሜሽን በ10 ቁጥር ቦታ ላይ ሲጫወት የተመለከትን ያለ ነው። በሌላ በኩል ደግሞ የሊቨርፑሉ ጨዋታ ላይ የተመለከትነው ነገር ነው ብዙ ጥያቄ የሚነሳበት። በዛ ጨዋታ ላይ እንግዲህ ማርቲን ኦዴጋርድ እና እንደዚሁም ደግሞ ኤቤሪቼዜ መጨረሻዎቹ 20 ደቂቃዎች ላይ እንደተሰልፈው የተጫወቱት የመጀመሪያ ተመራጭ ባይሆን እንኳን የመጨረሻዎቹ 10 ደቂቃዎች ላይ የመሰለፍ እድል ሊኖረው ይገባል የሚል ነገር ሲነሳ ነበር። ከሱ ይልቅ ያስቀደመው ማክስ ዶማንን ነው። በቅድመ ውድድር ዘመን ዝግጅት በእርግጥ ይሄ የ15 ዓመት ተጫዋች ወይም ታዳጊ አርሰናል ከኒውካስል ዩናይትድ ጋር ባደረገው ጨዋታ ተቀይሮ ገብቶ ለፍጹም ቅጣት ምት መገኘት ምክንያት ሆኗል። ምናልባት ድሪብል እያደረገ ወደ ውስጥ ሰብሮ ሲገባ ሊቨርፑል የበለጠ አፈግፍጎ ስለሚጫወት በፍጹም ቅጣት ምት ክልል ውስጥ ጥፋት ይፈጽማል የሚል እሳቤ ተይዞ ሊሆን ይችላል። በምንም መስፈርት ግን በመካከላቸው ያለው ልምድ ቀላል አይደለም። የ3 ዓመት ልዩነት ነው ያለው። የ3 ዓመት ልምድ በእግር ኳስ እጅግ በጣም ከፍ ያለ ነው እና በአካላዊም ሆነ በስነልቦናዊ ግብአት ነገሩን ከተመለከት ነው በቂ የመሰለፍ እድል ያላገኘ ተጫዋች አልፎ አልፎ የመሰለፍ እድል ሲያገኝ ሪትም ውስጥ አይገባም፣ በሚጠበቀው ልክ አይሆንም። ቅድም ሚሊሻ የጠቀስከው ይሄ የአንድ በእግር ኳስ ጌም ትልቅ ትምህርት ሰጪ ነገር ጥያቄ የሚነሳበት ጉዳይ አይደለም። በአካላዊ ጉዳይ ከዚህ ጋር ተያይዞ ከሪትም ጋር ተያይዞ ሊነሳ ይችላል። በስነልቦና ደረጃ ደግሞ ይሄ ለጨዋታ ዝግጁ ያለ መሆን ነገር ዛሬም በታዋቂ ወንበር ላይ ነው የምቀመጠው የመሰለፍ እድል አይኖረኝም አይነት አስተሳሰብ ውስጥ እንዲገባ ሊያደርገው ይችላል። በአካዳሚ ያሰለጠኑት አሰልጣኝ ዳን ሚኬቺ ገና እድሜ 17 ሳለ ባለፈው አመት ኤታን ንዋኔሪ አሁን ያለው አቅም ከኮል ፓልመር፣ ጄደን ሳንቾ እና እንደዚሁም ደግሞ ፊል ፎደን ጋር በተመሳሳይ እድሜ እነሱ በነበሩበት ተመሳሳይ እድሜ ላይ ከነበራቸው ብቃት ጋር ተመሳሳይ ነው ብለው ባለፈው አመት አስተያየት መስጠታቸው ይታወሳል። እና
የተመለከቱትን ነገር አይተው ነው በአካዳሚ ደረጃ የሚያሰለጥኑ አሰልጣኞች የእድሜ እርከን ቡድኖች እና ተጫዋቾች ስፔሻላይዝድ እንዳደረጉ ጥያቄ የሚነሳበት ጉዳይ አይደለም እና በዚሁ ከቀጠለ ምን ሊሆን ይችላል? ትንሽ አሳሳቢ ይመስላል። ሁለት አማራጭ አለ። በውሰት ሰጥቶ የመሰለፍ እድል እንዲያገኝ ማድረግ፣ ካልሆነ ደግሞ በተለይ ቡድኑ 3-0 4-0 በሚመራባቸው ጨዋታዎች ላይ የመጨረሻዎቹን 10 ደቂቃዎች ምናልባት ዘንድሮ አርሰናል ይህን ማድረግ የቻለው በሁለት አጋጣሚዎች ኖቲንግሃም ፎረስትን 3-0 እንደዚሁም ደግሞ ሊድስ ዩናይትድን 5-0 ባሸነፈባቸው ጨዋታዎች። አንዳንድ ሚኬል አርቴታ ምናልባት ዘንድሮ ነው ተለዋዋጭ ነገር ወይም ይሄ ተጫዋቾችን ከቋሚ ተሰላፊ ተጫዋቾችን ቡድኑ በሰፋ የጎል ልዩነት ሲመራ እየቀየረ በማስወጣት ሌሎች ተጫዋቾችን የመሰለፍ እድል የሚሰጠው። በቀደሙት ዓመታት እና እንዲህ 90 ደቂቃ የማጫወት ነገር ትመለከታለና የዚህ ተጫዋች እጣ ፈንታ ትንሽ አሳሳቢ ይመስላል። ያ ማርክ ተደጋጋሚ ጊዜ እንዳነሳ ነው ወጣት ተጫዋቾች አንደኛ ብዙ መጫወት ይፈልጋሉ። አሁን በቤተሰቡና በሱ መካከል አንዳንድ ደስተኛ ያለመሆን ነገር አለ የሚለው ነገር እየተነሳ ያለው በዚህ ምክንያት ነው። የጨዋታ እድል ከማግኘት ጋር በተያዘ ነው። ግን በአርሰናል ይህንን ማድረግ ይችላሉ። አሰልጣኙ ይህንን ውሳኔ ማሳለፍ የሚችልበት እድል አለው የሚለውን ነገር ከተመለከትክ እድሜው ሳይሆን 18 ዓመት ታዳጊ በመሆኑ ምክንያት ሳይሆን የበለጠ በሱ ፖዚሽን የሚጫወቱ ተጫዋቾች ከሱ የተሻለ ልምድ ያላቸው ተጫዋቾች በመሆናቸው ምክንያት ማይክል አርቴታ ቅድሚያውን ለእነዚህ ተጫዋቾች መስጠቱ ብዙ የሚያስወቅሱ አይመስለኝም። ማለት ግን የሆነ ስምምነት ላይ መድረስ ተገቢ ነው የሚል እምነት አለኝ። ከአርሰናል የወጡ ወጣት ተጫዋቾች አሁንም በሄዱበት ቦታ ኤዲ ኒኪታ ክሪስታል ፓላስ ሊቨርፑል ላይ ማሸነፊያ ጎል አስቆጥረዋል። ድሎችን ሲያገኝ ጥሩ ኳሊቲ ያለው ተጫዋች እንደሆነ እያሳየ ነው ያለው። ስሚዝ ሮው በፉላም ብዙ በቋሚ አሰላለፍ አይገባም፣ ግን ከታዋቂ ወንበር ላይ ተነስቶ ተጽዕኖ ፈጣሪ ከሚባሉ ተጫዋቾች መካከል አንደኛው ነው። ያ በትክክል ጥራት ስላለው ተጫዋቹና ልክ ነበር ማይክል አርቴታ የወሰነው እነዚህ ወጣት ተጫዋቾች ከክለቡ ጋር እንዲለያዩ ያሳለፈው ውሳኔ ትክክል ነበር ወይ እንድትል የሚያደርግ አይነት ፐርፎርማንስ ነው እየተመለከተን ያለ ነው በሄዱባቸው ክለቦች። ዋኔሪ ግን እንደዛ ከዛም በላይ ይመስለኛል እኔ ማርክ ኳሊቲው ምናልባት የዚህ በወጣት ቡድን ያሰለጥኑት አሰልጣኝ የሰጡት አስተያየት በደንብ መደመጥ ያለበት ይመስለኛል። በትክክል በጠሯቸው ተጫዋቾች ሌቭል ይመስላል። ግን ያንን ለማወቅ ልክ እንደ ፊል ፎደን ተደጋጋሚ የጨዋታ እድል እንደ ደጀን ሳንቾ ተደጋጋሚ የጨዋታ እድል ያስፈልገዋል ይሄ ተጫዋችና ያን ለማግኘት በአርሰናል ቤት በየሳምንቱ የሚሰለፍበት እድል የሚኖረው አይመስለኝም። ስለዚህ በውሰት ሰጥቶ ይህንን ተጫዋች የበለጠ እንዲጎለብት ማገዝ ጥሩ ውሳኔ ይመስለኛል። ማርክ ባለፉት ዓመታት በቂ መሰለፍ እድል ነበረው ከእድሜው አንጻር። ዘንድሮ ግን ይህንን እየተመለከትን አይደለም። ባለፈው ነሐሴ ወር ላይ ነው አዲስ ኮንትራት የተፈራረመው፣ ረዘም ያለ የኮንትራት ስምምነት። ይህ ኮንትራት ስምምነት አርሰናል በተጫዋቹ ላይ ከፍ ያለ እምነት እንዳለው ማሳያ ነው። ግን ደግሞ በአንድ ለአንድ ግንኙነት ወይንም ደግሞ በአንድ ለአንድ ዲስከሽን ሚካኤል አርቴታ ጥሩ አሰልጣኝ እንደሆነ ይታወቃል። ምናልባት የበለጠ ይህንን ነገር ሊያቅ ይችላል። በቀጣይ እንግዲህ በቀጣዩ ግንቦት ወር ላይ ነው እንግዲህ 18ኛ ዓመት የልደት በዓሉን የሚያከብረው ይሄ ተጫዋች። ስለዚህ አዲስ ኮንትራት ቀርቦለት ከተፈራረመ በኋላ ያለው ነገር ትንሽ ጥያቄ የሚነሳበት ነው። እናንተስ በዚህ ተጫዋች ዙሪያ ምን ሀሳብ አስተያየት አላችሁ? የሚካኤል አርቴታ ውሳኔ ትክክል ነው? በትዕግስት ቀስ እያለ የመሰለፍ እድል እያገኘ እንዲያድግ ማድረጉ ትክክለኛ ነው ወይንስ ደግሞ በተጫዋቹ እድገት ላይ ተጽዕኖ ሊያሳርፍ ይችላል? አሁን የሚገኝበት እድሜ በታዋቂ ወንበር ላይ ብዙ እንዲቀመጥ የሚያደርገው ነው ካለው ኳሊቲስ አንጻር ትክክለኛ ውሳኔ ነው አይደለም የሚለውን ልታደርሱን ትችላላችሁ። ሰብስክራይብ አድርጉ። እንዲህ አይነት መረጃዎችን በቀጣዮቹ ጊዜያትም ወደ እናንተ በየቀኑ የምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን።